ውድ ፋሚሊዎቼ እንዴት ናቸው? ሰላም ናቸው? ዛሬ ለፊታችን ቆንጆ ሳሙና እንሰራለን። ለሰውነታችንም እዚህ ጋር ዶፍ አለ። ዶፍ ራሱን የቻለ ቅባት ነክ ነው፣ ምርጥ ሳሙና ነው። እና ይሄኛው ሳሙና አለ ላይት ቦይ አለ እና እርድ አለኝ እና እርድ እና ውሃ እና መፈቅፈቂያ እና የበረዶ ዕቃ አለኝ እላችኋለሁ። እነዚህን ግብአቶች እፈቀፍቃቸዋለሁ። ከሁሉም የምፈልገውን ያህል እፈቀፍቅና ከዛም በኋላ እችን ውሃ ጨምሬበት የምትፈልጉትን ያህል ትጨምራላችሁ። ከዛም በኋላ እርዱን አርግቼ ትንሽ እሳት ላይ ተክተክ ሲልልኝ በረዶ ቤትም አልከተውም፣ ውጭ አደርገዋለሁ። ራሱ ይረጋልኛል። ፊታችንን ልስልስ ያደርግልናል። ፊታችንን ጥርት ያደርግልናል። እርዱ ደግሞ ንጹህ እርድ ቢሆን ተመራጭ ነው። ቢቻል እርዱን ገዝታችሁ ቤት ውስጥ ብትወቅጡት ንጹህ እርድ ማለት ነው። ካልሆነም ደግሞ ኬሚካል የሌለው እርድ ከተገኘ ለፊታችን ጥርት ያደርግልናል። እና እንደዚህ አርግቼ ሰርቼ ሳሙናዬ ምን አይነት ሳሙና እንደሆነ አሳያችኋለሁ። በዚህ ነው የምፈቀፍቀው። ደህና ሆኑ። ፈቀፈኩት። ይሄን ይመስላል ሳሙናዬ። አራቱም አይነት ይኸው እንዲህ ነው ፈቅፍቄዋለሁ። ውሃውን ደግሞ ያው እንደዚህ በንጹህ ድስት አርግቻለሁ። በፈለጋችሁት ንጹህ ብቻ ይሁን፣ ቆሻሻውን የጸዳ ይሁን። ከዛም በኋላ እነዚህን ግብአቶች ማለት ነው እቀላቅላቸዋለሁ። እዚህ ላይ አርግቼ ሁሉንም አንድ ላይ እንዳያችሁትኝ ቀላቅዬ እንደዚህ አማስላቸዋለሁ። ከዛ ራሱ እሳት ላይ ሳደርገው ይቀልጥልኛል። ከዛ በበረዶ ዕቃም ሆነ ባላችሁ ዕቃ ታደርጉትና ትንሽ ታስቀምጡታላችሁ። ከዛ አውጥታችሁ መጠቀም ትችላላችሁ። ሳሙናውን ሰርቼ መጨረሻውን አሳያችኋለሁ። ደሚኖች የሰራው ሳሙና እንደዚህ ሆኗል። እንግዲህ አውጥቼ ደግሞ አሳያችኋለሁ ምን እንደሚመስል። ሳሙና ይሄን ይመስላል። እንግዲህ ለፊትም ሆነ ለገላ ሆነ ለሁሉም ነገር ይሆናል። ሞክሩት። ደህና ሁኑ ቤተሰብ።